በዚህ አዲስ ዓመት የምሰጣቸው አንድ ምክር ቢኖር ማለት ነው ስለ ሰዎች ማሰብ እንድታቆሙ ነው። ስለ ሰዎች ማሰብ አቆማችሁ ስለ ራሳችሁ እንድታስቡ ነው። ሰዎች ምን ይለኛል ማለት አቆማችሁ እኔ ራሴን ምንድነው ምለው? ራሴን እየሰደብኩት ነው? ራሴን እየተረብኩት ነው? ማንንም ሰው እየተረባችሁ አይደለም እናንተ። ማንንም ሰው እየሰደባችሁ አይደለም እናንተ። አይምሯችሁ ነበር እየተረባችሁና እየሰደባችሁ የነበረው እስካሁን ማለት ነው። ሰዎች እንድትፈሩ ያረጋችሁ አይምሯችሁ እንጂ ማንንም አልነበረም። ሌላው ሰው ለራሱ እየተጨናነቀ ነው። እንኳን ለእናንተ ሊያስብ ይቀርና የቤት ኪራይ ደርሶበታል። ገንዘብ እንዴት አድርጌ ልክፈል እያለ ነው። ገንዘብ ጎድሎበታል። ምግቡን ለማምጣት እንጀራውን ለማምጣት እየለፋ እየሰራ ነው። ስለእናንተ ለማሰብ ማንም ጊዜ የለውም። እናንተ ግን ሰው እያላችሁ የምትጨናነቁ ከሆነ ማለት ነው ራሳችሁ ፕሪዝን እስር ቤት ውስጥ እያስቀመጣችሁ ነው። የአእምሮ እስር ቤት ማለት ነው። ስለዚህ የምጸልይላችሁ አንድ ነገር ቢኖር ማለት ነው በዚህ አዲስ ዓመት ሰዎችን መፍራት የምታቆሙበት ዓመት ያድርግላችሁ። ምክንያቱም ሰው መፍራት ስታቆሙ ማለት ነው የሚያጋጥማችሁ አንድ ነገር ልንገራችሁ። የዛኔ በትልቁ ትባረካላችሁ። ማርያም ነው የምላችሁ ትባረካላችሁ በእርግጠኝነት። ቢዝነስ መጀመር ስትፈልጉ በኮንፊደንስ በኩራት ትጀምራላችሁ። ሶሻል ሚዲያ መጀመር ከፈለጋችሁ እንደዛው በኩራት እየጨፈራችሁ ስለፈለጋችሁት ነገር እየተናገራችሁ መጀመር ትችላላችሁ። ድፍር ብላችሁ ህይወታችሁ የዛኔ ይቀየራል። ብዙ ሰዎች ህይወታቸው ሲቀየር ካያችሁ ማለት ነው እነዛ ሰዎች የሚያስፈራቸው ነገር ደፍረው ስላደረጉ ነው። እናንተም ደፍራችሁ ማድረግ አለባችሁ። መፍራት አቁሙ። ስለእናንተ የሚያስብ ሰው ማንም የለም። ስለዚህ የምትፈልጉትን የምትመኙትን ህይወት ተከተሉ።